ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ወቅታዊና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የኢፌዴሪ ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው ተገልጿል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆናለች። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናገሩ። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢፌዴሪ ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያ ተቃውሞ እንደገጠመው ተገልጿል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው ማሳወቆ ነበር። መመሪያውን የተቃወሙ የተለያዩ ዩኒቨርሲቲ ተማሪዎች ከትላንት ጀምሮ በሀገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ መሆናቸው ታውቋል። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና ተግባራዊ ማድረግ ተገቢ እንዳልሆነም አንስተዋል። የትምህርት ሚኒስቴር በበኩሉ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ አሳውቋል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ መሆኗ ተሰምቷል። ኢሚግሬሽን ኦብዘርቫቶሪ ከፈረንጆቹ 2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸው ሀገራትን ይፋ ያደረገ ሲሆን 6 ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያ፣ ኤርትራ ላለፉት 6 ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህሉን ይይዛሉ ሲል ገልጿል። ስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባኒያ 10%፣ ሶሪያ 9%፣ ኤርትራ 8%ም ይይዛሉ ተብሏል። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት ያስቀምጣል። ኤርትራ በከባድ ጭቆና በጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች ውስጥ አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤ እንደሆኑ በሪፖርቱ መጠቀሱን አዩዛ ሀበሻ አመላክቷል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱንና 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም ገልጸዋል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበት ተቆጣጥሯል ሲልም ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ ባወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የአካባቢው ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ተናግረዋል። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከ2 ሳምንት በፊት የያዟቸውን ሚልኪ፣ ዋራአ ሚላና ከረፈቱ እና ከረሙ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ዋራአ በተባለ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው የሚገኙ አንድ የአካባቢ ነዋሪ ከትላንት በስቲያ እሁድ ወደ መኖሪያ ቀያቸው ተጉዘው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነም እንደተመለከቱ የዓይን እማኞች ተናግረዋል። መረጃው የኢትዮጵያ ኢንሳይደር ነው። የሱዳንን ጦር ሸሽተው በደባርቅ የሚገኙ 5000 ኢትዮጵያውያን የሰብአዊ እርዳታ እንዲደረግላቸው መጠየቃቸው ተሰምቷል። የሱዳንን ጦርነት ሸሽተው ወደ ኢትዮጵያ የገቡና በሰሜን ጎንደር ዞን ደባርቅ ከተማ ውስጥ ተጠልለው የሚገኙ ከ5000 በላይ ኢትዮጵያውያን የሰብአዊ እርዳታ እንዲደረግላቸው ጠየቁ።
የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዩክሬኑ አቻቸው ቭላድሚር ዘለንስኪ በፓሪስ ታሪካዊ የተባለውን የመከላከያ ስምምነት ተፈራርመዋል። ስምምነቱ የፈረንሳይን እጅግ ዘመናዊ የጦር አውሮፕላኖች የሆኑትን እስከ 100 የሚደርሱ ራፋሌ ተዋጊ ጀቶችን ለዩክሬን ለመሸጥ የሚያስችል የ10 ዓመት ስትራቴጂካዊ የትብብር ሰነድም ይዟል ተብሏል። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰው ሰራሽ ራፋሌ F4 ተዋጊ አውሮፕላኖችን እንዲሁም የተሻሻሉ የአየር መከላከያ ችንም ታገኛለች። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላታልም ተብሏል። የጀቶቹ አቅርቦት እስከ 2035 ድረስ የሚዘልቅ ሲሆን የዩክሬንን የድህረ ጦርነት የአየር ኃይል የመገንባት ግብም አለው ተብሏል። የጠላትን አውሮፕላኖች እንቅስቃሴ የሚጠልፉ ድሮኖችን በጋራ ማምረት በዚህ ዓመትም ይጀመራል ተብሏል። የዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኘው የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃውን ታሪካዊ ሲሉም አድንቀዋል። እስካሁን ድረስ የጦር መሳሪያዎችን ግዢ ወጪ ለመሸፈን የገንዘብ ምንጭ ከየት እንደሚገኝ ያልታወቀ ቢሆንም ፈረንሳይ የአውሮፓ ህብረት ድጋፍን ለማግኘትና የታገዱ የሩሲያ ንብረቶችን ለመጠቀምም አቅዳለች። ዩክሬን በጠቅላላ 250 ዘመናዊ ተዋጊ ጄቶችን ለማግኘት እቅድ ያላት ሲሆን ከፈረንሳዩ ራፋሌ ጄቶች በተጨማሪ ከስዊድን ግሪፐን እና ከአሜሪካ F16 ጄቶችን ለማግኘት በትይዩ እየሰራች ነው ሲል CNN ዘግቧል። የታንዛኒያዋ ፕሬዝዳንት ለሴት ልጃቸውና ምራታቸው የካቢኔ ሹመት መስጠታቸው ተሰምቷል። የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሀሰን ሴት ልጃቸውና ምራታቸውን ቁልፍ የመንግስት የስራ ቦታዎች ላይ ሹመት ሰጥተዋል ተብሏል። ሳሚያ ትላንት ባደረጉት የቴሌቪዥን ንግግር 27 ሚኒስተሮችንና 29 ምክትል ሚኒስተሮችንም ይፋ አድርገዋል። ልጃቸው ዋኑ ሀፊድ አሚር የትምህርት ሚኒስተር ምክትል ሆነው የሚያገለግሉ ሲሆን ባለቤታቸው መሐመድ ምንቼንጓር ደግሞ የጤና ጥበቃ ሚኒስተር ሆነው ተሹመዋል። ከዚህ ቀደም ከነበረው ካቢኔ 7 ከፍተኛ ባለስልጣናት በሹመት ማሻሻያም ተመልክተዋል። የ43 ዓመቷ ልጃቸው በዛንዚባር የማኩንዶቼ የምርጫ ክልልን የሚወክሉ ሲሆን የ46 ዓመቱ ባለቤታቸው ደግሞ በዋኔ ክልል የሩፌጄ የምርጫ ክልል ህግ አውጪም ናቸው ተብሏል። የገንዘብ ሚኒስተሩ ካሚስ ሙሳ ኦማር ባለፈው ሳምንት ጠቅላይ ሚኒስተር የሆኑትን ምዊጊሉ ንኬምባን ተክተዋል። የሳሚያ ሹመቶች በአንዳንድ የአፍሪካ ሀገራት መሪዎች ዘመዶቻቸውን ወይም አጋሮቻቸውን በመንግስት የስራ ቦታዎች ላይ የማስቀመጥ አዝማሚያን ያንጸባርቃል ተብሏል። በተመሳሳይ በኡጋንዳ የፕሬዝዳንት ዩዌሪ ሙሴቬኒ በርካታ የቤተሰብ አባላት በዋና ዋና የስራ ቦታዎች ላይም ይገኛሉ ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።